ስለ ናውን እንማራለን ዛሬ የምንማረው ስለ ናውን ነው እንግሊሽ ውስጥ ኪታይ ተከታተሉ ኦኬ ናውን ማለት ምን ማለት ነው ናውን ታይፕ ኦፍ ናውንስ የስም አይነቶች እንማራለን ብያቸዋለሁ ስም ብዙ አይነት ክፍልፋይ እንኳን ቢኖረው የተወሰኑ 5 ክፍልፋዮቹ ምክንያቱም ሁሉ የምንጠቀማቸው ስለሆኑ እነሱ እናያለን ለዛሬ ማለት ነው ለዛሬ ኦኬ type of noun is used to name a person place animal things and area ሰው ይሆን ይችላል እንስሳ ይሆን ይችላል ነገር ይሆን ይችላል ኤዲያ ወይ ደግሞ ሐሳብ ይሆን ይችላል ለነዚህ ምን ይሰጣቸው ስያሜ ምን ይባላል ማለት ነው ስም ይባላል ስም ብለን እንጠራዋለን ስም ወይ ደግሞ ናውን ብለን እንጠራዋለን ማለት ነው ኦኬ ከነሱ እስኪ እያንዳንዳቸው ምን አይነት መልእክት እንዳላቸውና ምን አይነት ክፍልፋይ እንዳላቸው በደንብ እንይዝ የመጀመሪያው ፕሮፐር ናውንስ ይባላል ፕሮፐር ናውንስ ምንድነው የራሱ የሆነ መለያ አለው ማለት ነው ፕሮፐር ናውንስ ማለት ለአንድ ነጠላ ቁጥር የምሰጥ ስያሜ ነው ፕሮፐር ናውንስ ኢዝ የመጠሪያ ስም ብለን ደግሞ እንጠራዋለን ወይ ደግሞ ስም ተጸውዖ ብለን እናገራዋለን used to what name a specific person or place or things ሰው ይሆን ይችላል አኒማል ይሆን ይችላል ወይ ደግሞ things ይሆን ይችላል ለነሱ የምሰጥ ስፔሲፊክ የሆነ ስያሜ ምን ይባላል ፕሮፐር ናውንስ ወይ ደግሞ የመጠሪያ ስም ይባላል ፕሮፐር ናውንስ ኦኬ ለምሳሌ አበበ ከሆንክ ስምህ ወይ ደግሞ አበበ ከበደ መላኩ አስተር ሄዋን ገለ ብለን እንጠራለን አይደል እነዚህ ፕሮፐር ናውን ናቸው መጠሪያቸው ነው ከሌሎቹ ለየት ብሎ የነሱ የተሰጠ ስያሜ ነው በቃ ከዛ አካባቢ ያሉ ሰዎች እከሌ የተደ ብለን እሱ ስፔሲፊክ የሆነ ስያሜ እናገራለን ነጥለን የተሰጠው ስያሜ ስለሆነ ከሌላው የሚገልጽ ለሱ ብቻ ስለሆነ ኦኬ ኤግዛምፕል አስተር ኢዝ አ ዶክተር አለ በደንብ እስኪ አስተር ኢዝ አ ዶክተር አስተር ምንድነው ዶክተር ናት አስተር የሚለው ምንድነው ፕሮፐር ናውንስ አንዲስ ሴትዮ አስተር ምትባላለች እዛ አካባቢ ስለዚህ የሷ ስም ማን ይባላል አስተር ማን ይባላል አስተር ስለዚህ ፕሮፐር ናውን ነው ማለት ነው ኦኬ ከበደ ሐዋሳ ኢትዮጵያ አሜሪካ ኢንግላንድ ሌላም እንላለን ስለዚህ እነዚህ ስያሜ ናቸው ፕሮፐር ናውን ኢትዮጵያ ከሌላው ሀገሮች ከ200 ገለ አካባቢ ሀገሮች አሉ ዓለም ላይ ከነሱ ለየት ብላ የራሷ የተሰጠ ስያሜ ለቦታ የሚሰጥ ስያሜ ነው ማለት ነው ስለዚህ ፕሮፐር ናውን ነው ማለት ነው ለሀገር የሚሰጥ ስለዚህ ቦታም የሆነ የራሱ የሆነ ፕሮፐር ናውን አለው ኮመን ናውን አለ ማለት ነው ኮመን ናውን አይደለም ያየነው ያለነው አሁን ስለዚህ ፕሮፐር ናውን ነው ኦኬ አሁን ደግሞ ወደ ሁለተኛው ፓርት ኦፍ ኔም እንሄዳለን ፓርት ኦፍ ኔም የኔም ወይ ደግሞ የናውን ክፍል እናያለን እሱ ምን ይባላል ኮመን ናውን የውል ስም ብለን የምንጠራው ማለት ነው ኮመን ናውን ምንድነው ይሄ ደግሞ ከፕሮፐር ናውንስ በምን ይለያል በደንብ እዩ ኦኬ ኮመን ናውን used to name people place or things in general በጀነራሊ ስፔሲፊክ ብለናል ፕሮፐር ናውን አይደለም ስፔሲፊክ ማለት ለአንድ ነጠላ ቁጥር የሚሰጥ ስያሜ ብለናል ይሄ ደግሞ ለጋራ የሆነ ስያሜ የሚሰጥ ነገር ነው የውል ስም ይያቸዋለሁ አንተ የጋራ የሆነ ስያሜ ማለት እኮ ነው አንተ የጋራ የሆነ ስያሜ ኮመን ናውንስ ይባላል ኦኬ ለምሳሌ the doctor is very kind አለ the ዶክተር ማለት ምንድነው ሞያ ነው አይደለ ሞያ ለአንድ ሞያ የተሰጠ የጋራ ስም ነው አንተ ዶክተር መሆን ትችላለህ ሌላም ዶክተር ሌላም ዶክተር ሊሆን ይችላል ስለዚህ ለስያሜው ለጀነራሊ የተሰጠ ስያሜ ምን ይባላል ዶክተር ይላል ስለዚህ ዶክተር ኮመን ናውን ነው ማለት ነው ለአንድ ነጠላ ቁጥር ወይ ደግሞ ስፔሲፊክ አይደለም የተሰጠው እኔ ጋር ናቸው አይደለ በደንብ እየተረዳችሁ ነው ተከታተሉኝ እስከመጨረሻ በደንብ እዩ ኦኬ girl boy animal person man country doctor car etc are some example of what common noun ናቸው ስያሜ ሰው ካልን እኮ ሰው ብዙ ሁላችን ሰው ነን አይደል ጀነራሊ ግን ሰው እንላለን ስለዚህ የጋራችን የተሰጠ ስያሜ ነው ሰው ማለት እንስሳ ካልን በቃ እንስሳ በቃ ሰው ያልሆኑ እንስሳዎች ተፈጥሮ እንስሳ እንላቸዋለን ሌላም አለ ከሰው ደግሞ ስፔሲፊክ የሆነ ስያሜ የራሳቸው ለምሳሌ እከለ ብለን አበበ ካልናችሁ አስተር ካልን እነዚህ ስፔሲፊክ የሆነ ስያሜያቸው ነው ስለዚህ
ኮመን ናውንና ፕሪፖር ናውን ዶንት አንድ ላይ እንዳታደርጉት እሺ ዶንት ኮንፊውዝ አባውት ዘም ኦኬ አሁን ደግሞ ወደ ሶስተኛ ፓርት ኦፍ ስፒች ታይፕ ኦፍ ናውን እንሂድ ሶስተኛው ኮሌክቲቭ ናውንስ የጥቅል ስም ዶንት ኮንፊውዝ አባውት ዘ ኮመን ናውን ኤንድ ኮሌክቲቭ ናውንስ አንዳንድ ሰዎች አንድ አድርገው የሚናገሩት ነገሮች አሉ እነዚህ አንድ አይደሉም እዚህ ላይ በደንብ ኮሌክቲቭ ናውንስ ወይ ደግሞ የጥቅል ስም ብለው የምንጠሩት ምንድናቸው እስኪ በደንብ እዩ ተከታተሉ የጥቅል ስም የሚባሉ refer to a set or a group of people animal or things group የሆነ ባንድ ግሩፕ የሚቀመጡ ነገሮች ናቸው ባንድ ግሩፕ ነው ግሩፕ ይገልጣቸዋል ለምሳሌ ምንድነው ግሩፕ ሁሉም ግሩፕ ይራል አይደለም የነዚህ ደግሞ የተለየ ግሩፕ ነው ኤግዛምፕል ስነግራችሁ ግን በደንብ ይረዳቸዋል እኔ ጋር ናቸው አይደለ ነቃ በሉ እስኪ ነቃ ኦኬ ኤግዛምፕል ቲም አለ ለምሳሌ ብዙ ቲም አለ የጨዋታ ኳስ ወይም እግሪ ኳስ እጅ የሚጫወቱት ኳስ ብዙ አይነት ጨዋታ አሉ አይደለ ቲም ያንድ ግሩፕ የሚገኝ ቲም ይባላል ቲም ለምሳሌ ኮሌክት ነው ኦኬ ፍሎክ አለ የወፎች አሁን ወፎች አንዳንድ ተስብስብ ብሎ ባንድ እየበረሩ ሲሄዱ አይታችሁ ታውቃላችሁ ለምሳሌ እነሱ ፍሎክ ይባላሉ ማለት ነው ባንድ ተመው እየሄዱ ነው ስለዚህ ፍሎክ ናቸው ኦኬ ባንክ አሁን ሙዝ ባንድ አንድ ስራ ቆይቶት ባንድ ያለ እዛ ላይ ተንጠልጥሎ ያለ ከዛ ነጥለን አንድ መውሰድ እንችላለን ግን ባንዱ ላይ በሙሉ የያዘው ምን ይባላል አንድ ባንክ ይላል አንድ ባንክ ማለት ያንድ ሱር የሆኑ ስብስብ የሆነ ሙዝ ነው ማለት ነው ባናና ብለን እንጥራው ማለት ነው ፍላወርስ ቢኩዌት ማለት ቢኩዌት ኦፍ ፍላወርስ አንድ ስብስብ አንባባ አለ አይደለ አበባ እንባባ የሚሸጥ ነገር አለ አንድ ግሩፕ አንድ በቃ ወይ ደግሞ አንድ ምድብ ፒኮት ኦፍ ፍላወርስ አንድ ስጦታ ለመስጠት ፒኮት ኦፍ ስብስብ ያለ ባንድ እንባባ ገዝተን ለስጦታ ስንሰጥ ወይ ደግሞ ሲሰጡ ታያላችሁ አይደለ ስለዚህ እነሱም ማለት እንችላለን ማለት ነው ኦኬ ፋሚሊ ኮሌክቲቭ ናውን ፋሚሊ የእከሌ ፋሚሊ እንደዚህ ብሎ ሄዱ ገለብለን ምናገር እንችላለን ማለት ነው ኦኬ ኤግዛምፕል he bought me a bouquet of flowers he bought me bouquet of flowers አንድ ምድብ ፍላወር ገዛልኝ እያለ ነው እሱ አንድ ምድብ ፍላወር ገዛልኝ ወይ ደግሞ አንባባ ገዛልኝ እያለ ነው አባ ኦኬ ኢትዮጵያ ቲም has gone to London አሁን ለንደን ጨዋታ አለ እንበል ስለዚህ ከዚህ ቲም ወይ ደግሞ አንድ ግሩፕ የሆነ ተጫዋች ወደዛ ከላከን ከኢትዮጵያ ወደ ለንደን ሄደዋል የኢትዮጵያ ቲም ብለን መናገር እንችላለን ስለዚህ እነዚህ ምንድናቸው ኮሌክቲቭ ናውንስ ተብሎ ይጠራሉ ናውን ናቸው ስያሜ ሆኖ አንተ እነዚህ በግሩፕ የሚሰጥ ፍላወር ፋሚሊ ካለ ያንድ ግሩፕ ያንድ ቤተሰብ የሆነ ስያሜ ነው እነዚህ ምን ይባላሉ ኮሌክቲቭ ናውን ይባላሉ አንተ እኔ ጋር ናችሁ ኦኬ አሁን አራተኛው ደግሞ እኔ ኮንክሪት ናውንስ ማለት ምን ማለት ነው ኮንክሪት ናውንስ ቁስ አካላዊ የሆኑ ነገሮች የምንሰጣቸው ስያሜ ምን ይባላል ኮንክሪት ናውንስ ቁስ አካላዊ የሚታዩ የሚጨበጡ የሚቀመሱ ወይ ደግሞ የሚዳሰሱ ነገሮች አሉ አይደለ ዓለም ላይ ዙሪያችን ከራሳችን ጀምሮ ስለዚህ እነዚህ ለነዚህ የምሰጥ ስያሜ ምን ይባላል ኮንክሪት ናውንስ ይባላሉ ስለዚህ ቁስ አካላዊ መጣሪያ ስም ብለን እንጠራዋለን things that exist physically are known as concrete nouns ብለን እንጠራቸዋለን ለምሳሌ ዶግ አለን ዶግ ውሻ ታውቃላችሁ አይደል ውሻ ታውቃለህ ኦኬ ውሻ ይታያል አይደል ይዳሰሳል ሁሉም ነገር ማድረግ ትችላለህ ስለዚህ ኮንክሪት ናውን ነው ስያሜ ነው ቁሳው የሆነ ወይ ደግሞ በቃ በጋህድ የሚታይ ነገር የሚሰጥ ስያሜ ነው ማለት ነው apple moon man clouds are some example of what concrete nouns ናቸው ማለት ነው they can see touch hear smell taste ሁላችን መዳሰስ ማየት መቅመስ ሁሉም ነገር ማድረግ እንችላለን እነዚህ ምክንያቱ እነዚህ ጉዝ ነገሮች ናቸው ጉዝ ነገሮች ስለሆኑ
ኮንክሪት ናውን ይባላሉ። ኮንክሪት ናውን ይባላሉ። ኦኬ ወደ አምስተኛውና የመጨረሻው ለዛሬ ያዝኩት እንሂድ። ምን ይባላል? አብስትራክት ናውንስ። አብስትራክት ናውንስ ማለት ምን ማለት ነው? አብስትራክት ናውንስ አብስትራክት ረቅ ስም ረቀቅ ወይ ደግሞ ለረቅቅ ነገሮች የሚሰጥ ስያሜ ነው። አብስትራክት ናውን የረቅቅ ነገሮች መጠሪያ ስም ነው ብያቸዋለሁ። ኦኬ አብስትራክት ናውንስ things that have no physical existence ምን ይባላሉ? አብስትራክት ይባላሉ። አብስትራክት ናውን ደግሞ የነሱ የሚሰጥ ስያሜ ነው። አይጨበጡም፣ አይዳሰሱም፣ አይታዩም። ምንም ነገር ማድረግ አንችልም። በምን እናቃቸዋለን? እነዚህ በተግባራቸው ብቻ ነው የምናቃቸው። ወይ ደግሞ አውቁተን ለምሳሌ ፍቅር ካልን ፍቅር ምን አይነት እንደሆነ ግን አናውቀውም። ግን ተግባሩ ፍቅር ምን እንደሆነ ግን እናውቃለን እኮ እንጠቀመዋለን። የነሱ የሚሰጥ ስያሜ ደግሞ ምን ይባላል? አብስትራክት ናውን ይባላል ማለት ነው። ኦኬ አይዲያ፣ ኢሞሽን፣ ኮንሰፕት and thoughts other ነገሮች በቃ ማይታዩ ነገሮች ምን ይባላሉ ማለት ነው? አብስትራክት ናውንስ ይባላሉ ማለት ነው። no see we cannot see them, see touch, hear, smell or taste ምንም አናየውም፣ አንቀምሳቸውም፣ ምንም ነገር አናደርጋቸውም። ስለዚህ በምንድን ነው የምናውቃቸው? በተግባራቸው ብቻ እናውቃቸው። ለምሳሌ ፍሪደም ካለን ፍሪደም ምንድነው ታውቃለህ? ነፃነት ፍሪደም አገኘ በቃ ነፃነት የሆነ ነገር ካንተ ጋር ተጽዕኖ የሌለ ተጽዕኖ የሚያሳድርህ ነገር የለም ማለት ነው አይደል? ፍሪደም ማለት ስለዚህ ስያሜ እኮ ነው፣ ስሙ ነው፣ የሱ ስም ነው። ግን አይታይም እኮ ተግባሩ ብቻ ነው የምናውቀው። ኦኬ ላቭ አለን ላቭ ፍቅር ሁሌ ፍቅር እያልን እንውላለን። ግን ተግባሩ እናውቀዋለን ግን አናየውም። ምን አይነት ፊዚካል ኤግዚስተንስ የለው። ኦኬ ፒስ ሰላም ብለን ሰላም የሆነ ሰላም ፒስ ብለን እንጠራለን። ስለዚህ ስም ድሪም and other ነገሮች የምንሰጣቸው ስያሜ ናቸው ማለት ነው። እነዚህ በደንብ እንደተረዳችሁና በደንብ ኮንሰፕቱ ምን እንደሆነ እንዳያችሁ ተስፋ አደርጋለሁ። ከወደዳችሁት ይሄ ቪዲዮ ደግሞ ሰብስክራይብ፣ ሼር and ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። ላይክ ሳታደርጉ አትውጡ። Thank you very much.